ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የካቲት 5 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ አስተላለፈ። ህዝባዊ ዓላማችንን የተጋራን ጋር በመሪ የምናደርገውን ትብብርና አንድነት የአረመኔውን አገዛዝ ዕድሜ ለማሳጠር ትልቅ ፋይዳ አለው ሲል አስታውቋል። በዕለቱ ዜናችን በቀዳሚነት ይዘነዋል። በ2017 ለሚደረገው ምርጫ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ተራዘመ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት መላተወርቅ ኃይሉ ቦርዱ እያከናወናቸው በሚገኙት የዕለት ተዕለት ስራዎች ዙሪያ በዛሬው ዕለት መግለጫ ሰጥተዋል። ተጨማሪ መረጃዎችን አካተናል። ፖለቲከኛ የሺዋስ አሰፋ ከአንድ ቀን እስር በኋላ መለቀቁ ተገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሆነው የሺዋስ አሰፋ ከ24 ሰዓት እስር በኋላ በምንም ምክንያት እንደተያዘ ሳይታወቅና ያለምንም ምክንያት መለቀቁን ፓርቲው አስታውቋል። የዕለቱ ዜናችን አካል ነው። አሜሪካ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች መባሉ እንደሚያሳስባት አስታወቀች። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ የሆኑት ሴናተር ሪሽ በሶማሌላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች መውጣታቸውን አስታውቀው ይህም አንዱ አሳሳቢ ጉዳይ ነው ብለዋል። በዝርዝር ታደምጡታላቸው። ዜናዎቻችንን በዝርዝር እናስደምጣቸዋለን። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ መተላለፉን አስታወቀ። አረመኔው ስለጠራው የብልጽግና አገዛዝ የአማራ ህዝብ ህልውና አደጋ ላይ ለመጣል የጀመረውን ጦርነት ለማሳካት ይችል ዘንድ በርካታ አረመኔያዊ ተግባራትን ሲፈጽም መቆየቱ ይታወቃል ብሏል። አፋብን የአማራ ህዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው አገዛዝ የመካከለኛው ምስራቅ አገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎቶችን በማገልገል በፈጠረው የማውደም አቅም ተማምኖ የከፈተው ጦርነት ራሱን እየጎዳ ይገኛል ብሏል። አፋብን በዛሬው ዕለት ባወጣው መግለጫ የአማራን ህዝብ ለማጥፋት ከሚጠቀምባቸው ስልቶች መካከል ነባሩን የብአዴን መዋቅር በመጠቀም ባሰባሰበው የሚሊሻና የአድማ ብተና ኃይል ከፋኖ ጋር እንዲዋጋና ህዝባችን በሁለት ጎራ ተሰልፎ እንዲጠፋፋ የሞከረበት መንገድ አንደኛው ነው ብሏል። ድርጅቱ በዚሁ መግለጫው በአንድ ህዝብ መካከልና በኢትዮጵያውያን መካከል እንዲሁም ቀጠናዊ ጦርነቶችን በማስነሳት ከአፍሪካ ቀንድ የቀውስ ዘበኛ የሆነውን አገዛዝ በወንድማማችነትና በጥበብ በማስወገድ የጋራ መንግስት መመስረት እንደሚገባን በተደጋጋሚ ጥሪዎች ስናስተላለፍ የቆየን መሆኑ ይታወቃል ነው ያለው። በተለይም ከሰሞኑ ደግሞ ጥላት በአንድ በኩል የህዝብ መገናኛ መስመሮችን በመዝጋት ንጹሃን ላይ ጭፍጨፋ እያደረገ፣ በሌላ በኩል ደግሞ ብሔራዊ አጀንዳ ያለውና ለሀገር ብሔራዊ ተልዕኮ የተሰለፈ በመምሰል የሚያደርገውን የማደናገሪያ ስልት በንቃት በመከታተል የፋኖ ሰራዊት በወሰዳቸው እርምጃዎች ወራሪው የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል ብሏል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ ያስገኘው አንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል ያለው ድርጅቱ የድላችን ምስጢር ያለው አንድነታችን ላይ በመሆኑ በተግባር ተረጋግጧል ሲል አስታውቋል። ድርጅታዊ አንድነታችንን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር አገዛዙ ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑ ግልጽ ነው ብሏል። አፋብን አክሎም ህዝባዊ ዓላማችንን የተጋራን ጋር በመሪ የምናደርገው ትብብርና አንድነት የአረመኔውን አገዛዝ ዕድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው ብለዋል። ይህንን ተከትሎ ባቀረብነው ወገናዊ ጥሪ በርካታ የአገዛዙ አገልጋይ የነበረ ሚሊሻ፣ አድማ ብተናና የመከላከያ ኃይል የወገን ኃይል እየተቀላቀለ ይገኛል ሲል ገልጸዋል። ስለሆነም ዛሬም አገዛዙን በማገልገል ላይ ለምትገኙ የሚሊሻ፣ የአድማ ብተና፣ የመደበኛ ፖሊስ፣ መከላከያና በሌሎች የአገዛዙ ታጣቂ አደረጃጀቶች ውስጥ ላላችሁ ተመሳሳይ ጥሪዎች እናስተላልፋለን ሲል አስታውቋል። ይህንን ጥሪ ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ስራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን በመቀበል ወገናቸውን ለመካስ ለሚፈልጉ የአገዛዙ ሰራዊት አባላትና የካድሬ መዋቅር የምህረት አዋጅ አውጇል ብለዋል። የምህረት አዋጁ የተላለፈላቸው የአገዛዝ መዋቅር አካላትን በዝርዝር ያስቀመጠው አፋብን ከነዚህ መካከል በየደረጃ የሚገኙ የብልጽግና አመራር አባላት፣ ሚሊሻ፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ የክልል አድማ ብተናና መደበኛ ፖሊስ አባላት እንዲሁም በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኞችና ያገዛዙ መኮንኖች ናቸው ብለዋል። የምህረት አዋጁን ማውጣት ያስፈለገበት ምክንያት 3 ዓመታት ሊደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የመንግስት መዋቅር በአማራ ህዝብ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ በተለያየ ጎራ የተሰለፍን የአማራ ልጆችም እንደ አንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ ከኛ የሚጠበቅ ተግባር ነው ብለዋል።
በመሆኑም ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር ስለሌለበት ህዝባችን በጅምላ ለሚጨፈጭፍ አገዛዝ በማገልገል የዘቀጠ ታሪክ ውስጥ ራስን ከማግኘት ይልቅ ለነጻነቱ የሚዋደቅን ኃይል መቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ ነው ሲል አስታውቋል። ህዝብን ታግሎ ያሸነፈ አገዛዝ እንደሌለው ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችልና በተሸናፊነት ለሚያጠናቀቀው ብልጽግና በመላላክና በራስ ወገን ላይ በመተኮስ የታሪክ የህሊናና የፍትህ ተጠያቂነትን ከማስተናገድ ለመዳን ሲባል አገዛዙን በጋራ ታግለን በማሸነፍ ለህዝባችን ሰላም ማምጣት የትውልዱ ግዴታ ነው ብለዋል። እንዲሁም የምንታገለው ለአማራ ህዝብ ህልውናና መዳን እንደመሆኑ መጠን የፋኖ ትግልም የአማራ ህዝብ ትግል ስለሆነ በሁሉም ጎራ ላሉ አማራዊ ወንድሞች ጥሪ ማድረግና ማታገል የድርጅታችን ተልዕኮ በመሆኑ ነው ብለዋል። ይህንን የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷልም ሲል አስታውቋል። የምህረት አዋጁ አተገባበርን በተመለከተ አፋብን በዚሁ መግለጫው ላይ የምህረት አዋጁ ተጠቃሚ እንዲሆኑ ከላይ የተዘረዘሩት የሚሊሻ አድማ ብትና መከላከያና ሌሎች የታጠቁ ብልጽግና ኃይሎች እንዲሁም በየደረጃ ያሉ አመራሮች በየአካባቢያቸው ላለው የድርጅታችን መዋቅርና ለዚህ ጉዳይ በተቋቋመው ጊዜያዊ ግብረ ኃይል በአካል ቀርበው ሪፖርት ያደርጋሉ ብለዋል። ምህረት ጠይቀው ወገናቸውን ለመካስ የሚመጡ ግለሰቦች የአካል ደህንነት ዋስትና ይሰጣቸዋል ያለው አፋብን በተዘጋጀላቸው ማረፊያ የታድሶ ስልጠና እንዲወስዱ ይደረጋልም ብለዋል። ለትግል አገልግሎት ከሚውል የጦር መሳሪያን ጨምሮ ማንኛውም የምህረት ጥያቄዎች ንብረት በባለቤቶች እጅ ይቆያል ነው ያለው። ምህረት የተደረገላቸው ግለሰቦች ድርጅቱ ባዘጋጀው ፎርም መሰረት ለአማራ ህዝብ ነጻነት ሊሰሩ ካልተቻለም ከጥላት ወገን ላይ የተሰለፉ ቃለ መሃላ ላይ ይፈጽማሉ ብለዋል። አቅሙና ፍላጎቱ ያላቸው የምህረት ተጠቃሚዎች የወገንን ወታደራዊና ፖለቲካዊ መዋቅር ተቀላቅለው ለህልውና ተጋድሎ የበኩላቸውን ድርሻን ይወጡ ዘንድ በሌላ ማናቸውም ለህዝብ ጠቃሚ በሚሆኑ ተልእኮዎች ላይ ይሰማሩ ዘንድ ድርጅቱ ሁኔታዎችን እንደሚያመቻችም አስታውቋል። ይህ የምህረት አዋጅ ትናንት የካቲት 4 ቀን 2018 ዓ.ም ጀምሮ ባሉት 15 ተከታታይ ቀናት ተፈጻሚ እንደሚውል አስታውቋል። የምህረት አዋጁን በማስፈጸም የሰራዊቱና የድርጅቱ አመራር ግዴታ በተመለከተም የምህረት አዋጁን አፈጻጸም ለመከታተል በማዕከል የተቋቋመው ግብረ ኃይል የመመሪያውን አተገባበር ይከታተላል፣ መረጃዎችን ይሰጣል፣ መፍትሄ የሚያስቀምጣል ነው ያለው። የድርጅቱ መዋቅር አመራርና ሰራዊቱ ለምህረት ጠያቂዎቹ የአካል ዋስትና መስጠትን ጨምሮ በእንክብካቤ በማስተናገድ በፍጹም ጨዋነት አዋጅን ይተገብራል ነው ያለው። በአፈጻጸም ሂደት የሚያጋጥሙ ችግሮችን ወዲያውኑ ለግብረ ኃይሉ ያስታውቃል ያለው አፋብን የተሰጠውን የመፍትሄ አቅጣጫም ይተገብራል ሲል አስታውቋል። በግል ቂም ቁርሾ ወይም በሌላ ግላዊና ቡድናዊ ፍላጎቶች ምክንያት ከዚህ አዋጅ በተቃረነ መንገድ በማንኛውም ምህረት ጠያቂ ላይ አካላዊና ስነ ልቦናዊ ጉዳት ማድረስ ወይም ንብረት መቀማት ፍጹም የተከለከለ ተግባር መሆኑንም አስታውቋል። ዓለም አቀፍ የሰብአዊ መብቶች ድንጋጌዎችና መርሆች እንዲሁም ዓለም አቀፍ የጦር ሕግጋትን የተከተለ አሰራር ይተገብራልም ብለዋል። ይህንን አዋጅ ጥሶ የተገኘ ማንኛውም የድርጅቱ አመራርና አባል ወይም ሌላ አካል ከባድ ቅጣት ይጠብቀዋል ሲልም አስጠንቅቀዋል። የህዝቡ የሀገር ሽማግሌዎችና የሃይማኖት አባቶች ሚናን በተመለከተም አፋብን በዚሁ መግለጫው በየቀጠናው ያለው ህዝብ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራንና ሌሎች ተሰሚነት ያላቸው ግለሰቦች በጠላት የጸጥታና የፖለቲካ መዋቅር ውስጥ ያሉ ግለሰቦች በዚህ አዋጅ መሰረት አፈሙዛቸውን ወደ ዋናው ጠላት እንዲያዞሩ ካልሆነም ሰላማዊ ኑሯቸውን እንዲኖሩና የአማራው ኃይል በፍጹም ህብረት እንዲኖር የበኩላቸውን ገንቢ ሚና እንዲጫወቱ ይጠበቃል ብለዋል። አፋብን በዚሁ መግለጫ ማጠቃለያው ላይ የአማራ ልጆች በጋራ ተባብረን ህዝባችን ሊያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናል። ወደ አማራ የምንተኩሰው ጥይት እንዳይኖር አንድ ጠላት ለብቻ ነጣጥረን እናሸንፋለን ሲልም ጥሪውን አስተላልፈዋል። ምርጫ ቦርድ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 መራዘሙን አስታወቀ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ቀን 2018 መራዘሙን የብሔራዊ ምርጫ ቦርድ በዛሬው ዕለት በሰጠው መግለጫ አስታውቋል። የቦርዱ ሰብሳቢ ሚላተወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎች ዙሪያ በዛሬው ዕለት መግለጫ ሰጥተዋል። የመራጮች ምዝገባ በመጪው ቅዳሜ የካቲት 7 ቀን 2018 ዓ.ም እንደሚጀመር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 ዳግም መራዘሙን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢዋ በሰጡት መግለጫ ላይ ለሰባተኛው ጠቅላላ ምርጫ ይፋ ተደርጎ የነበረው የመራጮች ምዝገባ የጊዜ ሰሌዳ ካሉት ነባራዊ ሁኔታዎች አንጻር መራዘሙንና መሻሻሉን አስታውቀዋል። ቦርዱ የዲጂታል ወይም በቴክኖሎጂ የታገዘ የመራጮች ምዝገባ የሚያከናውነው ቢያንስ የስሪጂ ኢንተርኔት ሽፋን ባለባቸው አካባቢዎች ላይ መሆኑን አረጋግጠዋል። የቦርዱ ሰብሳቢ ወይዘሮ ሚላተወርቅ ኃይሉ በዚሁ መግለጫቸው የኢንተርኔትና የመሰረተ ልማት እጥረት በዜጎች የመምረጥ መብት ላይ ተጽዕኖ እንዳያሳድር ቦርዱ ጥንቃቄ ማድረጉን ገልጸዋል። የመሰረተ ልማት ክፍተት የመራጮች መብት ችግር ውስጥ እንዲወድቅ አያደርግም ሲሉ አጽንኦት ሰጥተው ተናግረዋል።
የዲጂታል እና ወረቀት ተኮር ምዝገባ ቦርዱ ካሉት 55000 የምርጫ ጣቢያዎች ውስጥ በዲጂታል መንገድ ምዝገባ የሚያከናውነው በ30 በመቶ ወይም ደግሞ በግምት 16500 ጣቢያዎች ላይ ብቻ ነው ብለዋል። በቀሪዎቹ 70 በመቶ ምርጫ ጣቢያዎች ላይ ምዝገባው በተለመደው የወረቀት መዝገብ እንደሚከናወን ይጠበቃል ብለዋል ወይዘሮ ሜላትወርቅ። የጊዜ ሰሌዳው ለምን ተራዘመ በሚለው ጉዳይ ላይ ምንም እንኳን ሜላትወርቅ ዝርዝር ምክንያቱን ባይገልጹም የቴክኒክ ዝግጅቶችን ለማጠናቀቅ የዲጂታል ምዝገባ ቁሳቁሶችን ለየክልሉ ለማድረስና የምርጫ አስፈጻሚዎችን ስልጠና በበቂ ሁኔታ ለመስጠት ታስቦ እንደሆነ ጠቁመዋል። አቶ የሺዋስ አሰፋ ከአንድ ቀን እስር በኋላ ዳግም መውጣታቸው ተገለጸ። የኢሃፓ እጩ የሺዋስ አሰፋ በተደረገ ከፍተኛ ክትትልና ጥረት ትናንት ምሽት ከእስር መለቀቃቸውን ኢሃፓ አስታውቋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የሰባተኛ ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ከትናንት ወዲያ ታስረው እንደነበርና በትናንትናው ዕለት ምሽት ላይ ከ24 ሰዓት በኋላ መፈታታቸውን አስታውቋል። የፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጡት ቃል ፖለቲከኛ የሺዋስ አሰፋ የኢሃፓ እጩ ነው፣ እጩዎች ደግሞ ያለመከሰስ መብት አላቸው፣ ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ብለዋል። ያለአግባብ ማስራቸው ህገወጥ ነው። በትናንትናው ዕለት አስረው የአምባገነንነት ተግባራቸውን ፈጽመው ነበር። በዛሬው ዕለት ግን ለቀውታል ያሉት ፕሬዝዳንቱ ይሄ ብቻ ግን በቂ አይደለም፣ ሌሎች እስረኞች መለቀቅ፣ ጦርነቶች መቆም አለባቸው። እነዚህ ሁሉ ሲሆኑ ነው የምርጫ አስቻይ ሁኔታ አለ ልንል የምንችለው ብለዋል። ሌሎች እስረኞች፣ ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥረት እያደረግን ነው። እነ ክርስቲያን ታደለም፣ እነ ዮሐንስ ቦያለውን በአጠቃላይ የፖለቲካና የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥረታችንን እንቀጥላለን ብለዋል አብርሃም። በዚህ መንገድ መሄድ ሀገርን ለከፋ ጉዳት ይዳርጋል ሲሉ ያስጠነቀቁት አብርሃም ስርዓቱ እውነተኛና ፍትሐዊ ምርጫ አድርጋለሁ ካለ ለምርጫውም ቁርጠኝነት ካለው እነዚህን ማድረግ አለበት። ለምርጫው አስቻይ ሁኔታ ቅድመ ሁኔታዎችንም አስቀምጠናል ሲሉም ተናግረዋል። ፖለቲከኛ የሺዋስ በምን ምክንያትና በምን ሁኔታ ላይ ታስረው እንደነበር ግን አብርሃም ከማብራራት ተቆጥበዋል። ምንም ምክንያት የላቸውም፣ እኛ መግለጫ ወጣን፣ ሌሎችም ክትትሎች ያደረግን፣ እጩዋችን መሆኑን ገልጸናል ብለዋል። ነገር ግን የሺዋስን ሲያስሩትም ሆነ ሲለቁት ምክንያት የላቸውም ሲሉ አስረድተዋል። አብርሃም አክለውም ሲያስሩ የፍርድ ቤት ማዘዣ አለማምጣታቸውን ገልጸው በነበረበት ስፍራም አስረው ከወሰዱት በኋላም ያለ ምክንያት ለቀውታል ብለዋል። የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ከትናንት ወዲያ እንደታሰሩበት ፓርቲው በሰዓታት ልዩነት ባወጣው መግለጫ አስታውቀው ነበር። በዚህ መግለጫው ላይ ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥሮ የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲል በመንግስት ላይ ወቀሳውን አቅርቦ ነበር። ኢሃፓ በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻና ፍትሐዊ ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን እነዚህ ድርጊቶች አመላካች ናቸው ማለቱ አይዘነጋም። አሜሪካ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መስጠቷን አወገዘች። የአሜሪካ የሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ላይ በጻፉት አስተያየት ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች መባሉ እንደሚያሳስባቸው ገልጸዋል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ የሆኑት ሪስ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪሽ በዚሁ የማህበራዊ ሚዲያ አስተያየታቸው ላይ በኢትዮጵያ ውስጥ በተባበሩት አረብ ኤምሬት የሚደገፍና በዘር ማጥፋት ለተሰማሩት የፈጥኖ ድራሽ ኃይሎች ወይም አርኤስኤፍ የሚያገለግል የማሰልጠኛ ማዕከል መኖሩን አሳሳቢ ሲሉ ገልጸውታል። ሪሽ በዚሁ አስተያየታቸው በሶማሌላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶችም እየወጡ መሆናቸውን ጠቁመዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ድራሽ ኃይልን የውጭ ሀገር ሽብርተኛ ድርጅት አድርገው ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የካቲት 5 ቀን 2018 ዓ.ም የያዝናቸው ዜናዎች በዚህ መልኩ ተጠናቀዋል። ጤና ይስጥ